የህወሓት አመራሮች ሊገድሉኝ ነው በሚል መቀሌን ሸሽተው አዲስ አበባ ቤት ያሉት የአብይ አማካሪ ጌታቸው ረዳ ጭራውን ተይዞ የተለቀቀ ነብር ሆነዋል። የወልቃይት ነገር የቋንጃ ከክ ሆኖባቸው ምርጫ ቦርዱን ፍርድ ቤት ገትረውታል። አመሻሹን በፓርቲያቸው በኩል ያሰሙት ጉድ ደግሞ ያለቃቸውን እንዲሁም የጠቅላይ ሚኒስትሩን ጆሮ ደስ የማሰኝ ሆኗል። የፌዴሬሽን ምክር ቤት ውሳኔ በአማራና ትግራይ ህዝብ መካከል እልቂት የሚፈጠር ነው፣ አቁሙት የሚል ከባድ መግለጫ ነው ጌታቸው ረዳ ያሰራጩት። 4 ኪሎ አፍንጫ ስር ተቀምጦ እንዲህ መሳፈጥን ምን አመጣው የሚሉ ጥያቄዎች ደግሞ ጌታቸው የታየ ደንዳጣ እንዳይደርሳቸው ፈርተዋል። ታደምጡታላችሁ። ህወሓት በትግራይ ክልል ዳግም ጦርነት ከተቀሰቀሰ ኢትዮጵያ ልትፈርስ እንደምትችል አስጠነቀቀ። ከምን ጊዜውም በላይ ያየለው ውጥረት ሳይቀለበስ ቀርቶ ጦርነት ከተጀመረ ኢትዮጵያ ትፈርሳለች በማለት ታስጠንቅቋል። በዝርዝር እናስደምጣቸዋለን። አብይ ፊት የነሷቸው ጀነራል አራስ ነብር ሆኑ። ኢትዮጵያ ለፍጥኖ ድራሽ ኃይሉ የጦር ቤዝ መስጠቷ ከተሰማ በኋላ የሱዳን ጦር አዛዥ ጀነራል አልቡርሃን ወደ አዲስ አበባ ጉብኝት ማድረግ ቢፈልጉም አብይ ግን እምቢ እንዳሏቸው ተናግረዋል። ይህን ተከትሎ መበሳጨታቸውን ገልጸዋል። በተጨማሪም የኢትዮ ኤርትራ ጦርነት ቢነሳ አስተላለፋቸው ምን እንደሆነ ተጠይቀው መልሰዋል። አንድ የሱዳን ጋዜጣ በበኩሉ የአዲስ አበባው መንግስት ፈጥኖ ድራሹን መደገፍ ከቀጠለ የሱዳን ጦር ለፋኖና ህወሓት የጦር ቤዝ ይሰጣል ሲል ዘግቧል። ትሰሙታላችሁ። የሰሜን ኮሪያው መሪ ኪም ጆን ኡን ለአሜሪካ የተማጽኖ ጥሪ ያቀረቡ። ትራምፕ በአንድ ጥብቅ ጉዳይ ይሁንታ እንዲሰጧቸው ተማጽነዋል። በሌላ በኩል ኪም ጎረቤታቸውን ደቡብ ኮሪያን እናጠፋታለን ሲሉ ዝተዋል። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት በትግራይ ክልል ዳግም ጦርነት ከተቀሰቀሰ ኢትዮጵያ ልትፈርስ እንደምትችል አስጠነቀቀ። ከምን ጊዜውም በላይ ያየለው ውጥረት ሳይቀለበስ ቀርቶ ጦርነት ከተጀመረ ኢትዮጵያ ትፈርሳለች በማለት የህወሓት ምክትል ሊቀመንበር አማኑኤል አሰፋ ማሳሰባቸውን ቢቢሲ ትግረኛ ዘግቧል። በፌዴራል መንግስትና በህወሓት መካከል ዳግም ጦርነት ከተቀሰቀሰ ኢትዮጵያን ሊያፈርሳትና የአፍሪካ ቀንድን ቀውስ ሊያባብስ እንደሚችል አማኑኤል አስጠንቅቀዋል ተብሏል። እንዲሁም በትግራይ ላይ ከባድ ጥፋት እንደሚያስከትል የገለጹት አማኑኤል የፌዴራል መንግስት ከበባ እየፈጸመ ነው በማለት ከሰዋል። የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት በመጣስ መከላከያ ሰራዊት ወደ ትግራይ አስጠግቷል ማለታቸውን ዘገባው ጠቅሷል። መከላከያ በተለያየ አቅጣጫ ከበባ ፈጽሞብናል ያሉት የህወሓቱ ምክትል ሊቀመንበር ሰራዊቱ በአማራና አፋር አዋሳኝ በተጠንቀቅ ቆሞ ጦርነት ለመጀመር ፊሽካ እየጠበቀ ነው ብለዋል። ወዲህ ደግሞ በጀኔራል ታደሰ ወረደ የሚመራው የትግራይ ሰላምና ጸጥታ ቢሮ አዲስ ባወጣው መግለጫ ላለው ጦርነት የኃይል ማሰባሰብ ጥሪ አቅርቧል። የህወሓትን ጦርነት በበላይነት የሚመሩት ጄኔራል ፍስሐ ማንጁስ ባወጡት መግለጫ ሐራ መሬትን ጨምሮ በፌዴሬሽን ምክር ቤት ውሳኔ ከትግራይ የወጡ ተቃዋሚዎች በአስቸኳይ እንዲመለሱ በይፋ ጠይቋል። ህወሓትን ተቃውሞ ወደ አዲስ አበባና አፋር ክልል የኮበለሉ ኃይሎች በፌዴሬሽን ምክር ቤት ውሳኔ ላይ በአንድነት ቆመዋል ብሏል። ቢሮ በመግለጫው የፌዴሬሽን ምክር ቤት በወልቃይት ጠለምትና ራያ ከትግራይ ተነጥለው በቀጥታ በፓርላማ እንዲወከሉ የሰጠው ውሳኔ ህወሓትን ለከዱ ተቃዋሚዎች ማንቂያ ደውል መሆኑን ገልጿል። የትግራይ ግዛታዊ አንድነት ላይ የጋራ አቋም የያዙ ኃይሎች በአስቸኳይ ተሰባስበው መመከት ላለው አይቀሬ ጦርነት ወደ መቀሌ እንዲመለሱ ጥሪ አቅርቧል። ውሳኔውን ተከትሎ አፋር ክልል የመሸገው ሐራ መሬት ወደ ትግራይ እየተመለሰ መሆኑን የገለጸው ቢሮ አዲስ አበባ የከተሙት እነ ጀነራል ጻድቃንና ጌታቸው ረዳ እንዲመለሱ ጥሪ አቅርበዋል። አመራሮች ሊገድሉኝ ነው በሚል መቀሌን ሸሽተው አዲስ አበባ ቤት ያሉት የአብይ አማካሪ ጌታቸው ረዳ ጭራውን ተይዞ የተለቀቀ ነብር ሆነዋል። የወልቃይት ነገር የቋንጃ ከክ ሆኖባቸው ምርጫ ቦርዱን ፍርድ ቤት ገትረውታል። አመሻሹን በፓርቲያቸው በኩል ያሰሙት ጉድ ደግሞ ያለቃቸውን እንዲሁም የጠቅላይ ሚኒስትሩን ጆሮ ደስ የማሰኝ ሆኗል። የፌዴሬሽን ምክር ቤት ውሳኔ በአማራና ትግራይ ህዝብ መካከል እልቂት የሚፈጥር ነው፣ አቁሙት የሚል ከባድ መግለጫ ነው ጌታቸው ረዳ ያሰራጩት።
4 ኪሎ አፍንጫ ስር ተቀምጦ እንዲመሳፈጥን ምን አመጣው የሚሉ ጠያቂዎች ደግሞ ጌታቸው የታየ ደንዳጣ እንዳይደርሳቸው ፈርተዋል። ወልቃይት ጠለምትና ራያ ከአማራም ሆነ ከትግራይ ክልሎች ውጭ ሆነው ድምጽ ይሰጥባቸው የሚለው የፌዴሬሽን ምክር ቤት ውሳኔ ያስነሳው አቧራ አልሰክን ብሏል። ውዝግቡ ይሰክናል ሲባል ይልቁንም እያደረ ቆምጠጥ እያለ መጥቷል። ጉዳዩን ወደ ፍርድ ቤት የወሰደው የጌታቸው ረዳ ፓርቲ ውሳኔው እንዲታገድ አድርጓል። የአማራ ኃይሎች በውሳኔው ተደስተው የውስኪያቸውን ብርጭቆ ያጋጩበት ድምጽ ሳይጠፋ ፍርድ ቤቱ ውሳኔውን መሻሩ እያነጋገረ ነው። ከፍርድ ቤቱ ውሳኔ በኋላ መግለጫ ያወጣው በጌታቸው ረዳ የሚመራው የስምረት ፓርቲ ለ4 ኪሎ ጆሮ የማይመች አደገኛ አቋም አንጸባርቋል። የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ መነሻ በማድረግ የኢትዮጵያ ምርጫ ቦርድ ያስተላለፈው ውሳኔ አደገኛና ሕገ መንግስታዊ ጥሰት ያለበት ብቻ ሳይሆን በሁለቱ ህዝቦች መካከል አዲስ ግጭት የሚቀሰቅስ በመሆኑ ውሳኔው በአስቸኳይ እንዲታረም መጠየቁን ያስታወሰው ፓርቲው ውሳኔው በፍርድ ቤት መታገዱ አድንቆ ስጋቱን አስቀምጧል። የውሳኔው መነሻ ፖለቲካዊ ጉዳይ በመሆኑ ፖለቲካዊ መፍትሄና ልባት እንዲሰጠው እንዲሁም በኢትዮጵያ ህገ መንግስትና በፕሪቶሪያ ስምምነት መሰረት በሰላማዊ መንገድ እንዲፈታ ትግላችንን አጠናክረን እንቀጥላለን ሲል አሳውቋል። የትግራይ ክልል ወደ ሰላም እንዲመለስና ከቀውስ እንዲወጣ ብቸኛ መፍትሄው የፕሪቶሪያ ስምምነትን መተግበር እንደሆነም ጠቅሷል። አክሎም ሰሞነኛውን ውሳኔ ህወሓት ለራሱ የፖለቲካ ዓላማ እየተጠቀመበት ነው ሲል ከሷል። ተፈናቃይ ወገኖቻችን በታመነበት መንገድ ወደ ቀያቸው እንዲመለሱ በሚደረገው ጥረት ውስጥ ሂደቱን በማሰናከል ሁሉንም ነገር ከስልጣኑና ከቡድናዊ ጥቅሙ አንጻር በማየት የትግራይን ህዝብ መያዣ በማድረግ ፖለቲካዊ ቁማር የሚጫወተውና ህዝባችንን ለዚህ ደረጃ ያበቃው ኃይል ዛሬ ተገልብጦ ለህዝብ ተቆርቋሪ በመምሰል ሰላማዊ ሰልፎች እንዲካሄዱ ቅስቀሳ እያደረገ ይገኛል በማለት ከሷል። ህወሓት በዚህ ድርጊቱ እንዳይቀጠል በቃ ሊባል ይገባል ሲልም አብይ ህወሓት ላይ እርምጃ እንዲወስዱ ጠይቋል። በዚህ ቡድን አማካኝነት የሚፈታ የትግራይ ችግር እንደሌለና ይልቁንም ችግሩ እንደሚባባስ በመረዳት ከኛ ጋር በመሆን ሁለንተናዊ ትግል እንድታደርጉ እንጠይቃለን። ለትግራይ ያሉ ችግሮችና የሚነሱ ጥያቄዎችን ለመፍታት በሚደረገው ሰላማዊ እንቅስቃሴ እንደ ድርጅት እናደርጋለን ብሏል። አብይ ፊት የነሷቸው ጄኔራል አራስ ነብር ሆኑ። ኢትዮጵያ ለፈጥኖ ደራሽ ኃይሉ የጦር ቤዝ መስጠቷ ከተሰማ በኋላ የሱዳን ጦር አዛዥ ጄኔራል አልቡርሃን ወደ አዲስ አበባ ጉብኝት ማድረግ ቢፈልጉም አብይ ግን እምቢ እንዳሏቸው ተናግረዋል። ይህን ተከትሎ መበሳጨታቸውን ገልጸዋል። በተጨማሪም የኢትዮ ኤርትራ ጦርነት ቢነሳ አሰላለፋቸው ምን እንደሆነ ተጠይቀው መልሰዋል። አንድ የሱዳን ጋዜጣ በበኩሉ የአዲስ አበባው መንግስት ፈጥኖ ደራሽ ኃይሉን መደገፍ ከቀጠለ የሱዳን ጦር ለፋኖና ለህወሓት የጦር ቤዝ ይሰጣል ሲል ዘግቧል። ጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ ባቀረበም ተከለከልኩ ሲሉ ጄኔራል አብዱል ፈታህ አልቡርሃን ይፋ አድርገዋል። ጄኔራል አልቡርሃን ከአሜሪካው ተንታኝ ካሜሩን ሁዶሰን ጋር ቆይታ አድርገው የነበረ ሲሆን በነበራቸው ቆይታ ከኢትዮጵያ ወደ ፈጣን ደጋፊ ኃይሎች እየደረሰ ያለው ወታደራዊ አቅርቦት አሳስቦኛል ሲሉ ገልጸዋል። ጉዳዩን ከኢትዮጵያ መሪዎች ጋር በመወያየት ለመፍታት በተደጋጋሚ ወደ አዲስ አበባ ለመሄድ ጥያቄ ባቀርብም ከአዲስ አበባ በኩል ምላሽ አልተሰጠኝም ሲሉ ተናግረዋል። ጄኔራሉ በውይይቱ ወቅትም ምናልባት በኢትዮጵያና በኤርትራ መካከል ያለው ውጥረት ቢፈነዳ ሱዳን እንዴት እንደምትመለከተው ሲጠየቁ ሱዳን በማንኛውም ቀጠናዊ ግጭት ውስጥ ተሳታፊ አትሆንም ብለዋል። ካርቱም ለማንኛውም ወገን ያለመወገን ፖሊሲ እንደምትከተል የገለጹት ጄኔራሉ ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ እንድትገባ ወይም ቀውሱ ዓለም አቀፋዊ መልክ እንዲይዝ እንደማትፈልግም ገልጸዋል። ይሁን እንጂ ጄኔራል አልቡርሃን ገለልተኛ ነን ቢሉም በተደጋጋሚ ከኢትዮጵያ መንግስት በኩል አርሚ ሰባ ለተባለው የትግራይ ኃይል ሀገራቸው እየሰጠች ያለችውን ድጋፍ እንድታቋርጥ ከዚህን ቀደም ሲጠየቁ እንደነበር ይታወሳል። ለአብነትም የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የተመራና አቶ ጌታቸው ረዳን ያካተተ ልዑክ ወደ ሱዳን ተጉዞ ከወራት በፊት ለጄኔራሉ
ጄኔራሉ ደብዳቤ አድርሶ እንደነበር ይታወሳል። ይሁን እንጂ ለደብዳቤው ተገቢ ምላሽ ሳይሰጥ ቀርቷል። ይህ በእንዲህ እንዳለ አረብ ዴይሊ ኒውስ የተሰኘ ድረገጽ ስለ ኢትዮ ሱዳን ጉዳይ አነጋጋሪ ዘገባ ይዞ ወጥቷል። ኢትዮጵያ ለዳጋሉ ኃይል ደግፋ መቆሟ ለሱዳን ስጋት ሆኗል ያለው ዘገባው፣ ይህ በመሆኑም አልቡርሃን መውሰድ አለባቸው ያላቸውን ጉዳዮች በዝርዝር አንስቷል። ዘገባው ካቀረባቸው ምክረ ሀሳቦች መካከል አልቡርሃን እንደ ፋኖና ቲዲኤፍ ላሉ የአብይን መንግስት ለሚቃወሙ ታጣቂዎች ድጋፍ መስጠት የሚለው ይገኝበታል። ኢትዮጵያ መንግስት እንዳደረገው ሁሉ እኛም የአብይን ተቃዋሚዎች መደገፍ፣ በግዛታችን ስር የጦር ቤዝ እንዲያገኙ ማድረግ አለብን ሲል ዘገባው ወደ አንድ ወገን ያደላ ዘገባ ይዞ ወጥቷል። ኮሪያው መሪ ኪም ጁን ኡን ለአሜሪካ የተማጽኖ ጥሪ አቀረቡ። ትራምፕ በአንድ ጥብቅ ጉዳይ ይሁንታ እንዲሰጧቸው ተማጽነዋል። በሌላ በኩል ኪም ጎረቤታቸውን ደቡብ ኮሪያን እናጠፋታለን ሲሉ ዝተዋል። ሰሜን ኮሪያው መሪ ኪም ጁን ኡን የሀገራቸውን የኒውክሌር ጦር መሳሪያ አቅምን ለማስፋፋት እቅድ እንዳላቸውና ይህንንም አሜሪካ እንድታከብር ጥሪ ማቅረባቸው ተዘግቧል። አሜሪካና ሰሜን ኮሪያ ወዳጅ መሆን እንደሚችሉ የሚናገሩት ኪም ነገር ግን የሚሆነው አሜሪካ ሰሜን ኮሪያ ኒውክሌር ጦር መሳሪያ ባለቤት መሆኗን ስትቀበል ነው ብለዋል። ይህ በፓርቲያቸው ስብሰባ ላይ የተደረገው የመሪው ንግግር ፕሬዝዳንት ትራምፕ በመጪው ሚያዝያ ቻይናን በሚጎበኙበት ወቅት ድርድር ለማድረግ የሚያስችል እድል ለመክፈት የታሰበ ነው ተብሏል። ነገር ግን ኪም ደቡብ ኮሪያን ዋነኛዋ ጠላት በማለት ከጎረቤታቸው ጋር ሊኖር የሚችልን ዲፕሎማሲያዊ ግንኙነት ተስፋን አጨልመውታል። አሜሪካ ያለንን የኒውክሌር ይዞታ የምታከብር ከሆነና የጠላትነት ፖሊሲዋን የምታነሳ ከሆነ የማንስማማበት ምንም አይነት ምክንያት የለም ሲሉ ኪም በኮሪያ ሰራተኞች ፓርቲ ጉባኤ ላይ መናገራቸውን የሀገራቸው መገናኛ ብዙሃን ዘግቧል። መሪው ጨምረውም የአሜሪካና የሰሜን ኮሪያ የወደፊት ግንኙነት ሙሉ ለሙሉ በአሜሪካ አመለካከት ላይ የተመሰረተ ነው በማለት ሰላማዊም ሆነ ዘላቂ ፍጥጫ ለሁለቱም ዝግጁነት ምርጫውም የኛ ሳይሆን የነሱ ነው ብለዋል። ጎረቤት ደቡብ ኮሪያን በተመለከተ የሀገራቸው ወዳጅ ካልሆኑት መካከል መሆኗንና ከኛ ጋር ድንበር እስከ ተጋራች ድረስ በሰላም ለመኖር ያላት ብቸኛ አማራጭ እኛን በሚመለከቱ ጉዳዮች ውስጥ መግባት የለባትም ሲሉ አስጠንቅቀዋል። አክለውም የኒውክሌር ጦር መሳሪያ የታጠቀች ሀገራቸው ደቡብ ኮሪያ የጸጥታ ስጋት ከፈጠረችብን ሙሉ በሙሉ ልናጠፋት እንችላለን ሲሉ በማንሳት ከሴኦል መንግስት ጋር ለመነጋገር ፈቃደኛ እንዳልሆኑ የሀገሪቱ መንግስት ሚዲያ በዛሬው ዕለት ዘግቧል። ሆኖም ግን ለሚቀጥሉት 5 ዓመታት የሚተገበረው ፖሊሲ ይፋ በተደረገበት የገዢው ፓርቲ ኮንግረስ ያጠናቀቅ ከዋሽንግተን ጋር ለመነጋገር በሩን ክፍት ነው ብለዋል።